ሰላም ውድ ዩቲዩብ ቻናል ተከታዮቼ እንዴት ቆያችሁ? እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ድሮፖች መረጃ ለእናንተ እንደማደርስላችሁ ሁሉ አሁንም አዳዲስና ወሳኝ መረጃዎችን ይዤ ወደ እናንተ መጥቻለሁ። ሁላችሁም ይህንን ቪዲዮ እስከ መጨረሻው እንድትከታተሉ አሳስባችኋለሁ። የተለያዩ አጫጭር መረጃዎችን ስለማደርስላችሁ ሁላችሁም መከታተላችሁን እንዳትረሱ። እንደዚሁም ደግሞ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ አዳዲስ ቤተሰቦች ካላችሁ ይህ ቻናል በጣም ወሳኝና ምርጥ ቻናል ነው። ለእናንተ በተለያዩ ድሮፖች መረጃ የሚያደርስላችሁ ቻናል ስለሆነ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬው አንደኛ መረጃዬ ስታር ታወር ቼን ይባላል። ስታር ታወር ቼን ዛሬ ኬዋይሲ እንድናሟላ አዲስ መረጃ ይዞ መጥቷል። ከዛም ያለፈ በሚቀጥለው ሳምንት ስለ ሊስቲንግ ሁኔታ አጠቃላይ ዝርዝሩን አስቀምጥላችኋለሁ። እስከዛው ዋሌታችሁን ፍጠሩ። እንደዚሁም ደግሞ ኬዋይሲ አሟሉ ብለው አምጥተውታል። እኔ ይህንን ቪዲዮ ስሰራ ወዲያው በትዊተር ላይ እነሱ በለቀቁት ጊዜ ውስጥ ነው። ነገር ግን እንዴት ይህንን እንደምታሟሉ እንዴት እንደምትሰሩ በ3 ቀናት ውስጥ ያልቃል ብለውታል። ስለዚህ እነዚህን በ3 ቀናት ውስጥ ወይም በአጭር ቀናቶች ውስጥ እንዴት እንደምታሟሉ ቪዲዮ ወይም ቴሌግራም ላይ የማሳያችሁ ይሆናል። እስከዛው ግን ዋሌታችሁን ፍጠሩ፣ ወይም ካልሆነ ኬዋይሲም ግልጽ የምትሰሩበት ሁኔታ ከመጣ መፈጸም ትችላላችሁ። እዚህ ጋር እንደምትመለከቱት ስለ ሊስቲንግ ሁኔታ ወደ 80% ደርሰዋል። ኬዋይሲው እንደዚሁም 80% ደርሰዋል። ቀጣይ ሳምንት አጠቃላይ ያለውን ነገር እናሳውቃለን። እነሱ ባሉት መሰረት ያሳውቃሉ። ከዚህ በፊት እንደሚታወቀው ከሆነ 1000 የዚህ ፖይንት አንድ ቶከን ነው። አንድ ቶከን ደግሞ ዋጋው የተባለው የአንዱ ቶከን ዋጋው ከ50 እስከ 75 ዶላር ድረስ የሚሸጥ ይሆናል ብለው ራሳቸው ከዚህ በፊት በትዊተርም በሌሎች ገጾችም ላይ አሳውቀውታል። እዚህ ጋር እንደምትመለከቱት 9714 አካባቢ ነው። ይህም ማለት 9.7 ምናምን ቶከን ነው የሚሆነው ማለት ነው። ስለዚህ ይህንን ደግሞ ከ50 እስከ 70 ባለው ማባዛት ነው። ይህንን ሂሳብ ደረጃውን ያወጡት ከዚህ በፊት እነሱ ናቸው፣ ሌላ ማንም አይደለም። ስለዚህ ጥሩ ነገር ይመስላል፣ ግን ነው ወይ አይደለም አይታወቅም። አዲስ ነገር ሲመጣ አሳውቃችኋለሁ። ቬሪፊኬሽን እንዴት እንደሚሰራ ቪዲዮ ምሰራላችሁ ይሆናል። አሁን ወደሚቀጥለው እገባለሁ። ሁላችሁም ተከታተሉ። ሁለተኛው መረጃዬ ደግሞ አቶስ ወይም አቶሺ ይሆናል። ይህ ኤርድሮፕ ከተጀመረ ከ2 ዓመታት በላይ አስቆጥሯል። አሁንም እየተሰራ ይገኛል። ጥሩ ከሚባሉ ኤርድሮፖች አንዱ ነው። ይህ ኤርድሮፕ የሚያስገርመው ነገር ምንድን ነው? በዚህ ሰዓት ዋጋው እራሱ ይታወቃል። ቢትጌት ዋሌት ላይ ዋጋውን እያየው ነበር። ወደ 0.4 አካባቢ 0.04 አካባቢ የአንድ ቶከን ዋጋው እንደሆነ ታውቋል። እዚህ ጋር ወደ ታች መታችሁ ዋሌት ላይ ገብታችሁ ስትመለከቱ አቶስ የሚል የራሳቸው አለ። እዚህ ጋር ከታች እንደምትመለከቱት 0.04 አካባቢ የአንድ አቶስ ዋጋ ማለትም የቶከን ዋጋ አለው። እዚህ ጋር መታችሁ አካውንት ላይ ገብታችሁ ቼክ ስታደርጉ የሰራችሁት ቬሪፋይድ የተደረገና ቬሪፋይንግ የሆነ ያልተደረገ 2 አይነቶች አሉ። እንደምትመለከቱት ፖይንቶችን ትሰበስባላችሁ። እነዚህ ፖይንቶች ወደ ቶከን ወይም ወደ አቶስ የሚቀየሩ ናቸው። ስሙ አቶሺ ነው የሚባለው፣ ነገር ግን አቶስ የሚል ቶከን አለው። እንደዚሁም አሰራሩ ትንሽ ከበድ ይላል። እዚህ ጋር ከላይ 3 ነጠብጣባ ላይ ስትገቡ ኬዋይሲ አሟሉ ይላል። ኬዋይሲ 3 አይነት ደረጃ አለው። አንደኛው የራሳችሁን ስማችሁን ምናምን ፕሮፋይላችሁን የምታስገቡት ነው። ሁለተኛው ደግሞ እናንተ እንደምትጠቀሙ ለማሳወቅ የምታስገቡት የሰርክሌ ወይም የቡድን እንትኖችን ነው። 5 ሰዎችን ታስመዘግባላችሁ። እንደዚሁም ደግሞ አይደንቲቲ ቬሪፊኬሽን እዚህ ጋር ታስገባላችሁ። ይህ 4 ደረጃ አለው። 3ኛ ላይ ያለው 4 ደረጃዎች አሉ የምታሟሉት። እነዚህን እንዴት እንደምታሟሉት ቪዲዮ ለእናንተ ሰርቼላችኋለሁ። እነሱን ገብታችሁ መጠቀም ትችላላችሁ፣ ወይም ቴሌግራም ላይ ማየት ትችላላችሁ። በጣም ቀላልና ሲምፕል ነው።
ቴሌግራም ላይ የእያንዳንዱን መረጃ ለእያንዳንዱ አስቀምጫለሁ። አሰራሩን ላሳያችሁ። አሰራሩ እዚህ ጋር እንደምትመለከቱት የተለያዩ ታስኮች አሉ። እያንዳንዳቸው 4 ሰዓት ይቆጥራሉ። ሌቭላችሁ በጨመረ ቁጥር እዚህ ጋር አሁን 3 ይላል። ሌቭላችሁ በጨመረ ቁጥር ከፍ እያለ ይሄዳል። ሰዎችን ኢንቫይት ስታደርጉ ከፍ እያለ ይሄዳል። በጣም ቀላልና ሲምፕል ነው። እዚህ ጋር ሪዋርድ ላይ ስትገቡ ሪዋርድ ላይ እነዚህ የተለያዩ ዴሊ ታስኮች አሉ። ከነዚህ ውስጥም ሰዎችን ኢንቫይት የምታደርጉት 1 ሰው እና 4 ሰው ኢንቫይት ስታደርጉ እዚህ ጋር ደግሞ 10 አሉ። 10ሩንም ታስኮችን እያያችሁ ማለትም መስታወቂያዎችን እያያችሁ ከሰራችሁ 5000 አቶስን ታገኛላችሁ። በየቀኑ እነዚህን የምትሰሩ ከሆነ እነዚህን ሰርታችሁ ማግኘት ትችላላችሁ። ይህ የተሰራው ኤርድሮፑ በቻይና ሀገር የተሰራ ስለሆነ አቶሽ የሚል ስም አግኝቷል። እናም ቴሌግራም ላይ ገብታችሁ የተለያዩ መረጃዎችንና ኬዋይሲ እንዴት እንደምታሟሉ ገብታችሁ ቼክ ማድረግ ትችላላችሁ። ሙሉ መረጃ አስቀምጫለሁ። አሁን ወደ ሴሊያ ይገባለሁ። ወደ ሴሊያ ስንገባ ሴሊያ እንደምታወቀው ከዚህ በፊትም ብዙ ጊዜ መረጃ ለእናንተ ስለሱ አድርሼላችኋለሁ። አሁንም ዛሬም ይዤ ያመጣሁት ምንድነው ስቴክ አደራረጉ። ስቴክ ስታደርጉ የወሩ የ3 ወር የ6 ወር የአመት አለ። እኔ የ1 ወር አድርጌው 500 ቶከን እንደምታወቀው ፖይንቱ ወደ ቶከን ተቀይሮ ለ5 ዓመታት በየወሩ እያወጣችሁ የምትሸጡበት ሁኔታ እንደመጣ ይታወቃል። ይህም ሊስት ከተደረገ በኋላ በየወሩ እያወጣችሁ ትሸጣላችሁ። እንደዚሁም የራሱ ዋሌትም እንደሚያመጣ ራሱ አሳውቀዋል። እንደዚሁም እዚህ ጋር እንደምትመለከቱት 500 ሴሊያ ስቴክ አድርጌ 25000 በ1 ወር ውስጥ እሰራለሁ። ይህም በጣም ጥሩ ነገር ነው። ይህንን እንድታደርጉ ነግራችኋለሁ። እዚህ ጋር ደግሞ 99 አካባቢ ሴሊያ ቶከን አድርጌዋለሁ፣ ስቴክ አድርጌዋለሁ። ለ6 ወራት ነው። 44550 ቶከን ፖይንት ነው የማገኘው ስቴክ አድርጌ። እንደዚሁም ደግሞ ኬዋይሲውን አሟሉ፣ ስቴክም አድርጉ። እዚህ ጋር ከላይ ሄዳችሁ ምንድነው የሰዓታችሁን ኮንፊገር ማይኒንግ ኢንተርቫል በሚለው ላይ ገብታችሁ ሰከንዶችን ማለትም ሰዓታቶችን ቀይራችሁ 6 ሰዓት፣ 4 ሰዓት፣ 12 ሰዓት፣ 24 ሰዓት አድርጋችሁ ማይኒንጉን መስራት ትችላላችሁ። ማይን እያደረጋችሁ እዚህ ጋር ገብታችሁ በሰዓቱ መውሰድ ትችላላችሁ። እንደዚሁም ደግሞ አላርምንም መሙላት ትችላላችሁ። አላርም መሙያ አለው ከስሩ። በጣም ቀላል እና ግልጽ የሆነ አሰራር ስላለው መጠቀም ትችላላችሁ። በጣም ቀላል ነው። የተለያዩ ሊንኮችን ከዚህ ቪዲዮ ስር ዲስክሪፕሽን ላይ አስቀምጬላችኋለሁ። አቶሽንም እንደዚሁም የሴሊያንም ሊንክ ገብታችሁ መጠቀም መጀመር ትችላላችሁ፣ ያልጀመራችሁ ልጆች። እንደዚሁም ደግሞ ከላይ ፍሪ ፖይንትስ የሚል አለ። በየ2 ደቂቃው መስታወቂያ ያያችሁ ፖይንት መሰብሰብ ትችላላችሁ። 2 አይነት ማይኒንግ እና ፖይንት አለው። እዚህ ጋር ደግሞ ኤርድሮፕ በሚለው ላይ እየገባችሁ ፎሎ ያደረጋችሁ ፖይንቶችን መሰብሰብ ትችላላችሁ። በጣም ቀላል ነው። ሰዎችን ኢንቫይት የምታደርጉ ከሆነ ቲም ላይ ገብታችሁ ደግሞ እዚህ ጋር ፒንግ ቲም የሚል አለ። እሱን እየነካችሁ በየሰዓቱ እያስቆጠራችሁ መጠቀም ትችላላችሁ። የዛሬው ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ። ቻው።